ሰዎች ጋር መግባባት ተደማጭነትን ማግኘት እንዲሁም ውጤታማ ግንኙነትን መመስረት የብዙዎቻችን ፍላጎት ነው። በዚህ ቪዲዮ የምንዳስሰው በዴል ካርኒጊ የተጻፈው How to Win Friends and Influence People የሚለው መጽሐፍ እንዴት የሚለውን መንገድ ከጫፍ እስከ ጫፍ የሚያስረዳን ይሆናል። እስከ መጨረሻው ድረስ አብራችሁን ከቆያችሁ ባለፉት 3 ቪዲዮዎች እንዳደረግነው ሁሉ የመጽሐፍ ሽልማትን ተሸላሚ እናደርጋችኋለን። አንደኛ ትችትና ነቀፌታ ካንደበትህ አይውጣ። ምክንያቱም ሰዎች ልክ አይደለህም መባልን ስለማይወዱ የምትሰጠውን አስተያየት ከትችትና ነቀፌታ የጸዳ መሆን አለበት። አንተ እኮ ልክ አይደለህም፣ አረ እንደውም አትችልም፣ አትረባም፣ ይቺ ነች ደግሞ አቅምህ የሚሉ ሀሳቦችን አስተያየቶችን ለሰዎች በሰጠን ቁጥር ያቺን ነገር ማሳደግ ሳይሆን የሚታያቸው እኛን መጥላት ከኛ መራቅ ነው። ስለዚህ ይህን ማድረግ አያስፈልግም። ይህ ማለት ግን መጥፎ ነገር እያየህ ጥሩ ነው ብለህ ሸንግል ማለት ደግሞ አይደለም። መጥፎ ነገር በምናይበት ጊዜ ያንን ሰው በሚገነባ በሚጠግነው ዛሬ ካሰበበት ነገ ወደሚፈልግበት መድረስ እንዲችል የሚያግዙትን ሀሳቦች፣ እይታዎች መስጠት ደግሞ ያስፈልጋል። ሁለተኛው ነጥብ እውነተኛና ቀና አድናቆትን መስጠት። ሰውን በውሸት ብታደንቀው የጊዜ ጉዳይ ነው፣ ይገባዋል። ስለዚህ አድናቆት እውነተኛና ቀና መሆን ይጠበቅበታል ማለት ነው። አንዳንድ ጊዜ ጥሩ ሳይሆን ጥሩ ነው 2 ከ10 ፈተና ያመጣውን ሰው ሲገርም 2ቱን እኮ ሰርተዋል ምናምን እንላለን። 8 ያልሰራውን ትተን ማለት ነው። የምንሰጠው አድናቆት የምንሰጠው ሙገሳ እውነታ ላይ የተመሰረተ ካልሆነ ምናልባት ይሄ ልጅ ዛሬ ሳይገባው ቴንኪዩ አመሰግናለሁ እንደዚህ ስላልከኝ ደስ ብሎኛል ሊለን ይችላል። ዛሬ አልፎ የሆነ ሰዓት የሱ የአይምሮ ማገናዘብ አቅም ከፍ በሚልበትና ይህንን ሁኔታ መለስ ብሎ በሚያይበት ጊዜ ግን የውሸት አድናቆት እንደሰጠነው ይረዳና ለረጅም ርቀት ያሰብነው ግንኙነት ባጭሩ ይቀጫል። ስለዚህ የምንሰጣቸው አድናቆቶች እውነተኛ መሆን አለባቸው። ሁለትም ደግሞ ቀና ሆነው ያንን ሰው የሚገነባ መሆን ይጠበቅበታል። ሶስተኛው ነጥብ ስትናገር እነርሱ የሚፈልጉት ላይ አተኩር። አንተ የፈለከውን ብቻ ካወራ ሰዎች ለነሱ ፍላጎት ቦታ የማትሰጥ አድርገው ሊተረጉሙት ይችላሉ። አብዛኞቻችን ከሆነ ሰው ጋር ተገናኝተን ማውራት የምንፈልገው እኛ የምንፈልጋትን ነጥብ ብቻ ነው። አንዳንድ ጊዜ ሶሻል ሚዲያ ላይ እግር ኳስ ማየት በቃ የለባችሁም፣ ራሳችሁን ብቻ ቀይሮ ራሳችሁ ላይ ብቻ ስሩ ይባላል። ይሄ መልእክት የሚተላለፈው ለወጣቱ ማህበረሰብ ነው። ወጣቱ ማህበረሰብ ደግሞ እግር ኳስ በደንብ አድርጎ ነው የሚወደው። ስለዚህ ይህን ወጣት መቀየር ከፈለግን እኛ የምንፈልገውን ለውጥ ብቻ ሳይሆን ማውራት ያለብን ወጣቱ በሚፈልገው እግር ኳስ ውስጥ መተን እንዴት ሊለወጥ ይችላል የሚለውን መንገድ ማውራት መቻል ይጠበቅብናል። ያኔ ተቀባይነታችንም ከፍ ይላል። አራተኛው ወርቃማ ነጥብ ንግግርህ የጋራ ተሳትፎ ይኑረው ይለናል። ብቻህን አውርተ መደመጥ አልፎበታል። የምትናገራቸው ቃላቶች ሁሉ ማዳመጥ እና ሌሎችን ተሳታፊ ማድረግ መቻልም ይጠበቅብሃል። አንዳንዴ ክላስ ውስጥ ገብተን ትምህርት መማር የምንጠላው እንዲሁም አስተማሪ ገብቶ በሚያስረዳበት ሰዓት እንቅልፋችን ጭምር የሚመጣው ለምንድን ነው ካላችሁኝ 2 ሰዓት ከተሰጠው 2 ሰዓቱን ሙሉ ብቻውን ያወራል። 3 ሰዓት ከተሰጠው 3 ሰዓቱን ሙሉ ብቻውን አውርቶ አስተማሪው ትቶ ይወጣል። ኮሚኒኬሽኑ ከሱ ወደኛ የሚጭንብን ይሆናል እንጂ እኛ የምንሳተፍበት አይሆንም ማለት ነው። በአሁኑ ዘመን ግን ውጤታማ ግንኙነትን መገንባት ካስፈለገ መናገር ብቻ ሳይሆን ማዳመጥ ያስፈልጋል። ዋን ዌይ ሳይሆን ቱ ዌይ የሆነ ከሁለቱም አቅጣጫ ሀሳቦች የሚነሱበት ኮሚኒኬሽን ያስፈልገናል ማለት ነው። አምስተኛው ነጥብ ፈገግታን ማሳየት። ከፍትፍቱ ፊቱ እንደሚለው ተረት ፈገግ ባልክ ቁጥር የሚኖርህን ተግባቦት ረጅምና ውጤታማ ማድረግ ትችላለህ። አንዳንድ ጊዜ ከምንናገራቸው ሀሳቦች በተጨማሪ ኢንፎርማል የሆነ ኮሚኒኬሽን አለ። አለባበሳችን፣ አገላለጻችን፣ የእጃችን የሰውነታችን እንቅስቃሴ፣ የአይናችን እዛ ሰው ጋር ትክክል አድርጎ በትኩረት ማየቱ፣ ፈገግ ማለታችን ጭምር አስፈላጊ ይሆናል። ይህን በምናደርግበት ጊዜ ኮሚኒኬሽናችን የሀሳብ ልውውጥ ብቻ ሳይሆን የስሜት ልውውጥ ይኖረዋል ማለት ነው። የሆነ ሀሳብ ተለዋውጠው የተለያዩ ጓደኛሞች ሳይሆን እርስ በርስ በስሜት የተሳሰሩ ዘመዶች፣ ሰዎች፣ ጓደኞች መሆን የምንችልበትን
ነገር ይሰጠናል። ይህም ግንኙነታችንን ጠንካራ ሆኖ እንዲቀጥል ያደርገዋል። ስድስተኛውና የመጨረሻው እኔን ሳይቀር ብዙ ጊዜ የሚፈተነኝ ነጥብ ደግሞ ስም ማስታወስን ልመድ። ሰዎች በስማቸው ሲጠሩ የሚወዱት እና የሚኮሩበት ስለሆነ አንተም ስሙን ወይም ስሟን በመጥራት ተግባቦትህን አጠንክር ይለናል። የሰዎችን ስም መያዝ በቻልን ቁጥር በስማቸው በጠራናቸው ቁጥር የምናስተላልፈውን ሀሳብ እንደ ሀሳብ ብቻ ሳይሆን ከራሳቸው ጋርም አቆራኝተው እንደ ስሜትም ይይዙታል ማለት ነው። ይህንን በማድረግ ያለንን ተግባቦት ያለንን ኮሚኒኬሽን ማጠንከር እንችላለን ብዬ የማቀርብላችሁ ይድነቃቸው አባይነ ነኝ ከሰምፔር ሚዲያ። ይህ ፕሮግራማችን ሰምፔር መጽሐፍት ይሰኛል። ወደ ገደለው ስገባላችሁ መጽሐፎች የአእምሮ ምግብ ናቸው የሚለን ሀሁ የመጽሐፍት መደብር 4 ኪሎ አብርሆት ላይብረሪ አጠገብ በሚገኘው ቅርንጫፉ መጽሐፍን ሊሸልማችሁ ነው። ከናንተ የሚጠበቀው ከዚህ ቪዲዮ የተማራችሁትን ነጥብ ኮመንት ላይ ማስቀመጥ ብቻ ነው። የቀደሙ ሰዎች ተጠቃሚ ሲሆኑ የሚሆኑ ቀደም ማለታችሁን አትርሱ። ሰላማችሁ ይብዛ።